ወልድኪ ነፍሳተ ሶባራየኪ በእሳተ ኩነኔ ዘሃሙ ማርያም ትብሊ በንቲ አዎሙ። እስቲ ይህን ቪዲዮ ተመልከቱት። የምናገረው ነገር አለ። ሁላችሁም ሼር አድርጉት። እስከ መጨረሻው ተመልከቱት። እዚህ ልጆች ልናገር አይደለም። ኮሜንት ሳነብ ግን በጣም ብዙ ታዘብኩኝ። ኮሜንቱ ምን ይላል መሰላችሁ? እነዚህ ሰዎች ከተጣሉማ እኔም አላገባም። በጣም የሚገርም። ራሳችሁን ከሶሻል ሚዲያ ኢንፍሉዌንሰር ጋር የምታወዳድሩ ሰዎች ጤነኛም አትመስሉኝም። ጊዜ የላችሁም፣ ጸሎት አታደርጉም፣ እግዚአብሔርን አትወዱትም፣ እግዚአብሔርን አትደገፉም። ትዳር ከእግዚአብሔር ነው እንጂ ራሳችሁን ከሶሻል ሚዲያ ኢንፍሉዌንሰር ጋር እያወዳደራችሁ እነሱ ሲጣሉ ውይ ወንድ አላምንም፣ ያቺ ሴት ስጣጣ ውይ ሴት አላምንም የምትሉ ሰዎች ጤነኛ ናችሁ? ግን እነዚህ ሰዎች ሶሻል ሚዲያ ኢንፍሉዌንሰር ናቸው። እኔ ቲክቶክ ላይ የሚለቀቅ ነገር እንዳለ ፌክ ነው ለኔ። እውነቱን ምነግርህ ትዳርም ሆነ ይህ ፕራይቬት ሪሌሽንሽፕ ሶሻል ሚዲያ ላይ የምትለቁ ሰዎች አብዛኞቻችሁ ታዋቂ ሆኖ ቢዝነስ ለመስራት እንጂ ሰው የሚያስተምራል ብዬ አላስብም። ባይዘዊ ትዳር ሽሽግ ድብቅ ሲያደርጉት ጥሩ ነው። ሌሎቻችሁ ስለ እነዚህ ሰዎች ተጨንቃችሁ አትመስሉም። አብዛኞቻችሁ አስመሳይ ናቸው። እነዚህ ሰዎች ስለተጣሉ ደስ ብሏቸዋል። አብዛኞቻችሁ የምሬን፣ በተለይ ቪዲዮ ምናምን የምትለቁ ሰዎች ማለት ነው። ስራ ሰሩ፣ ጸሎት አድርጉ፣ እግዚአብሔርን ጠይቁ። ሁሉ ነገር ከእግዚአብሔር ነው። ራስን ከሶሻል ሚዲያ ቲክቶከር ጋር ካፕል ጋር አታወዳደር። ራስን ከራስ ጋር አወዳደር። አለብዛ ወዳቂ ነህ። መልእክት አለ ለህዝቡ ያዘው። ሃሌሉያ ወይ ሪባባ ሱላባሽ አጠገባችሁ ነው ያለው ሰው እንደዚህ በሉት፣ ችግር በሉት፣ ወደቀ በሉት፣ መከራ በሉት፣ ወደቀ በሉት፣ ህመም በሉት፣ ወደቀ በሉት፣ ሸክም በሉት፣ ወደቀ በሉት። አራባባ ሹላባ ዙላማ አንድ ጥያቄ አለኝ። ልጁ ህፃኑ ማለት ነው ልክ ልሳን ሲናገር ለምን ሳቃችሁ? ለምን ሳቃችሁት? እዛ አዳራሽ የነበራችሁ ሰዎች ህሊናችሁ ያውቀዋል። አንዱ አንዱን እያየ የምር የተገለጠለት መስሎ የመታየት እንጂ መንፈስ ቅዱስ የሰራው አንድም ስራ እንዳልሆነ ውስጣችሁ ያውቀዋል። ግን ለህሊናችሁ አትታመኑ። ልጅ ወጥቶ ራባራ ምናምን ሲል ውሸት ነው። ዝም ብሎ ትላልቆቹ ሲያደርጉ ያየውን ነው ያደረገው። የተገለጠ ምንም የመጣ ነገር የለም። አንዱ እሱ ነው። ሁለተኛ ልጁ እየተቀለበ እንዳለ ተኩላ ቁጠሩት። ወደፊት የሚነጥቃቸው ብዙ ነፍሳቶች አሉ። እንዴት ከተባለ አይታችሁታል የሚላቸውን ቃላቶች። ፊት ለፊት የቆመ ተራራ ወደቀ፣ እንደዚህ ሆነ፣ ተሸነፈ። አጠገብ ላለ ሰው ችግር ወደቀ በሉት፣ እንትን አለፈ በሉት ምናምን ነው የሚለው። ይሄ በጣም የተለመደና ይሄ አነቃቂን አይነት ንግግር ነው። ልክ በልጅነታችን የአክሽን ፊልም አይተን ስንወጣ ልክ ፊልሙን ስንጨርስ አክተሩን የሆንን ይመስለናል አይደለ? ግን አልሆንም። ስሜቱ ተጋብቶ ማለት ነው። ልክ እንደዛ ነው። ስሜት ያጋቡብና አለቀ ተሸነፈ ምናምን ብለን እናስባለን። ግን የተሸነፈም ያለፈም ነገር አይኖርም ስንወጣ። ምክንያቱም እዛ ቸርች ውስጥ የተደረገው ውሸት እንጂ እውነት ያለበት ነገር አይደለም። ሰው በውሸት የሚገነባም የሚፈርስም ምንም ነገር የለም። ስለዚህ ወደ እግዚአብሔር ቃል ተመለሱ። ትውልድ አታበላሹ። ትውልዱን አታጨንግፉት። እግዚአብሔር ቃል ታንጾ ሊያድግ የሚገባውን ትውልድ ሌብነት አታስተምሩት። ተው፣ እረፉ። የጠገባችሁ ጴንጤዎች እረፉ። ቡትቷችሁን ቀይሮላችሁ በቃ በጣም የተወጠራችሁ ቆዳችሁ የጠበባችሁ እረፉ። የተበታችሁ አገልጋዮች እረፉ። የፋነናችሁ ከአገር ቤት የመጣችሁ ከየመንደር ጌታ ለቃቅሞ ሰው ያረጋችሁ ስሪፒስ ስትለብሱ ውጥር ያላችሁ እረፉ። እዚህም እዛም ያላችሁ እረፉ። ትዋረዳላችሁ። እኔ እግዚአብሔር ሲያዋርድ አይቼ አውቃለሁ። የከበሩ አገልጋዮች ሲዋረዱ አይቻለሁ። መዋረድ መሞት ብቻ እንዳይመስላችሁ። ባዶን ቀፎ ሆነ ትቀራለህ። ሞገስ አልባ ትሆናለህ። እረፍ። ጌታ ሲያከብር ተከበር። ከየት እንደተነሳህ ወቅ። ማንም አይደለህም አንተ። ለጌታ የተነጠፈው የኔ ነው እያልክ ያለህ እረፍ። ለጌታ የተነጠፈው ለኔ ነው እያልክ ያለ ክብር እየጠራረክ ያለ አህያ እረፍ። እምቡር ስትል አሁን ምናልባት እንጠጥ እያላችሁ ያላችሁ ሰዎች በጆሮአችሁ እረፍ እያለ እረፍ። እህል በረንዳ እንዳልመልስ እረፍ።
እረፍ እረፍ። አብዶ በረንዳ እንዳልመልስ እረፍ። ያው ገራባ ታቅፈህ አንድ እግር ባዶ እግር አንድ እግር ካልሲ ያደርገህ መንገድ ላይ እንዳንገናኝ እረፍ እረፍ። ክብር የምትፈልግ ከሆነ ተከበር። እረፍ እረፍ። ፊን ፊን የምትል ሰውዬ እረፍ። ትንሽ ሳንቲም ስታገኝ እግርህን እንደዚህ እንደ ድሮ እግርህን እያነሳ መራገጥ ያማራ ሰውዬ እረፍ እረፍ እረፍ። ትዋረዳለህ። እረፍ። የሰማይ ምክር ነው። እረፉ። የሰራዊት አምላክ እግዚአብሔር ነው የሚናገረው። እረፉ። እግዚአብሔር ሲያከብራችሁ ተከበሩ። ዝማሬው የጌታ ነው። እኔ አይቻለሁ። አንድ ቡሽሪ የሚባል ያበደ ነብይ ቁጭ ብሎ እያመለኩ እግሩ እንደዚህ እንደዚህ ያለጋ አምልኮ ሲቀበል አይቻለሁ። ቪዲዮ አሳይተው እንደዚህ ቁጭ ብሎ ሶፋ ላይ ያመልካሉ። ዱቄት ዱቄት ነህ አንተ። እረፍ እረፍ እረፍ። እኛም ሀገር አሉ የጀማመራቸው በሽታው። እረፉ። መሬት አይንካኝ የምትሉ የጉሊት ልጆች ከጉሊት ተነስታችሁ እግዚአብሔር ሰው ያረጋችሁ እረፉ እረፉ። ከየት እንደተነሳችሁ እግዚአብሔር ያውቃል። እረፉ። እግዚአብሔር እየተናገረ ነው። እረፉ። ተመለሱ። አክብሩት ያከበራችሁ፣ ስሙት ያከበራችሁ፣ ታዘዙት ያከበራችሁ። ሰው ጤፉ አትሁኑ። እረፉ። ቆዳችሁ የጠበባችሁ ልትፈነዱ የደረሳችሁ ምን አርጉን ነው የምትሉት እንዴ? ምንድነው ነው የምትሉት እናንተ? እረፉ። እውነቴን ነው የምላችሁ። እረፉ። ችግር የለበትም ጌታ ያዋርድሃል። እረፍ። ያ ንጉሥ ታስታውሳላችሁ? ንግግር ሲያደርግ ምንድነው የሚለው? ንግግር ሲያደርግ ይሄስ የእግዚአብሔር ድምጽ ነው አሉት ሰዎች። አይ ነው አለ። አይ ነው ያለው ምንም አላለም። ሌላ የእግዚአብሔር የእግዚአብሔር ድምጽ አይደለም ይሄ ምናምን ማለት ሲገባው ይሄ የእግዚአብሔር ድምጽ ነው አለ። ንግግሩ ሲያስገመግም ሰዎች ተገርመው ይሄ የእግዚአብሔር ድምጽ ነው ሲሉት አይ ነው የስ ምናምን አለ። መጽሐፍ ቅዱስ በትል መታው ይላል። በዙፋኑ ላይ ያለ ተላ ይላል። አተላው፣ አበሰበሰው፣ ቁምቡርስ ሆነ። እረፍ። ይሄ ማውራላ አዲስ ኪዳን ነው። እረፍ እረፍ። የሰራዊት ጌታ እግዚአብሔር ነው የሚናገር። እረፍ። ስፍራህን ወቅ። የሞተው ኢየሱስ ነው። ለሰዎች ልጆች መስዋዕት የሆነው ኢየሱስ ነው። አንተ ምን ከፍለ ነው እንደዚህ የምትሆነው? ምን አድርገህ ነው እንደዚህ የምትሆነው? አህያ አይደለህ እንዴ? ማንም የሚጭንህ አልነበርክ እንዴ? ሜዳ ላይ አይደል ያነሳ? እረፍ። የወንድም ምክር ነው። እረፉ። እግዚአብሔር ሲያከብራችሁ በጣም እያፋነናችሁ ያላችሁ ሰዎች እረፉ። ዝቅ በሉ። ክብር ስጡት። ክብር ለሚገባው ክብር ስጡ። መፈራት ለሚገባው ፍሩ። አክብሮት ለሚገባው ክብር ስጡ። አክብሮት ስጡ። የጠገባችሁ ሰዎች እናንተ ፀሐይ የምታወጡ ፀሐይ የምታስገቡ ይመሰላችሁ። እኛ ካልጸለይን ምን ጉዲ ይፈላል እያላችሁ ሰው የምታስፈራሩ። እኔ ካልተናገርኩብህ ጉዲ ይፈላል የምትሉ ማን አንተ? ማን ንገረኝ? ማን አንተ? ሌባ ማን? እረፉ። ጆሮ ያለው ይስማ። እረፍ። የሰራዊት አምላክ እግዚአብሔር እየተናገረ ትመታለህ። ችግር የለበትም ጌታ ታገሳል። ያይሃል፣ ይጠብቅሃል፣ ይናገርሃል። እምቢ ካልክ ይሰብርሃል። ሰበረው። ኤሊን ሰበረው፣ አንገቱ ሰበረው። ይሄን ንጉሥ በትል መታው። አዲስ ኪዳን ላይ ያኛውን ደግሞ እዛ ተው እየተባለ እየተነገረው ቆይ እሱ እግዚአብሔር አዋቂ ነው ሲል እረፍ፣ ከኃጢአት ተመለሱ፣ እናንተ አገልጋዮች ተመለሱ፣ መቅደስ የምታረክሱ እና አፍናኒ ፊናሲ ቤተ መቅደስ ውስጥ ልጃገረዶችን እንዲያስወርዱ የምታረጉ እረፉ፣ ትሰበራላችሁ። እግዚአብሔር አለ ትናንትናም ዛሬም ለዘላለም ያው ነው። ማስተዋል ይሁንልን። አንገቶቻችንን ዝቅ አድርገን እንጸልያለን። በጣም ያስገረመኝ ቪዲዮ ስለሆነ ነው። እስቲ ቪዲዮን ተመልከቱት። ከዛ እዛ ላይ ሐሳብ እንሰጣለን። የት ነው የምትኖረው? ድሮ የት ነበር የምትኖረው? ወላይታ። እግዚአብሔር እንዲህ በለው አለኝ፣ ወደ ተወለድክበት ሀገር አትመለስም አለኝ።
ይሄ ቪዲዮ ለሁሉም እንዲደርስ ኮፒ ሊንክ፣ ሪፖስት፣ ሼር እያደረጋችሁ ለሁሉም ሰው አዳርሱልኝ። እዚህ ቪዲዮ ላይ በጣም ነው ግራ ይገባኝ። ምክንያቱም ይሄ ፓስተር ወይም ደግሞ ነብይ የተባለው ሰው ይህን ወንድም እንግዲህ ጠይቀዋል። ከየት ነው የመጣው ይለዋል። ከወላይታ ይለዋል። አሁን ያለው የት ነው? አዲስ አበባ። እግዚአብሔር አምላክ ወደ ወላይታ አትመለስም ብለዋል አሉ። ያኔ ሰውዬው በጣም ደስታ አረገ። በአካባቢው ያሉ ሰዎችም ሁሉ በቃ እንዲያው እየደነሱ ነው። እኔ ግራ የገባኝ ነገር ሰው በኃጢአት ውስጥ የነበረ ወይም ደግሞ በዝሙት ውስጥ የነበረ ሰው እግዚአብሔር አምላክ ከዚህ በኋላ ወደዛ ዝሙት ወይም ደግሞ ወደዛ ኃጢአት አትመለስም ብለዋል ሲለው ደስ ይለዋል። ምክንያቱም ያ ነገር መጨረሻው ሲኦል ስለሚያስገባው ማለት ነው፣ ከእግዚአብሔር ስለሚለየው። ነገር ግን ለሰው ልጅ የተወለደበት ቦታ ማለት ክብሩ እንጂ ነውሩ አይደለም። ወይም ደግሞ የተወለደበት ቦታ ክብሩ እንጂ ኃጢአት አይደለም። ይሄ ሰው ወደ ወላይታ ተመልሶ ማገልገል ቢችል ምንድነው ክፋቱ? ወይም ደግሞ ምንድነው ኃጢአቱ? እውነትስ እግዚአብሔር እንደዚህ አይነት ነገሮችን ይናገራል? መልሶ አይናገርም። እንደነዚህ አይነት ሰዎችና እንደነዚህ አይነት ቪዲዮዎችን ሳይ የእግዚአብሔርን ትዕግስት በጣም ያስገርመኛል፣ በጣም ያስደንቀኛል። ምክንያቱም እግዚአብሔር አምላክ ያላላቸውን አለኝ እያሉ በድፍረት ይናገራሉ። ሰው የተወለደበት ቦታ እንዴት እንደዚህ እንደ ኃጢአት ይቆጠራል? እባካችሁ በዚህ አዳራሽ ውስጥ ያላችሁ ሰዎች ቢያንስ እንኳን መጽሐፍ ቅዱሱን ከፍታችሁ ለማንበብ ሞክሩ። እግዚአብሔር አምላክ የሚጠላው ወይም ደግሞ እናንተ እንዳትመለሱ የሚፈልገው ወደ ዓለም አኳኋንና ወደ ኃጢአት እንጂ ወደ ተወለዳችሁበት ቦታን እግዚአብሔር እንዳትመለሱ የሚነግራችሁ ራእይ ወይም ደግሞ ትንቢት የለም። ጳውሎስ እኮ ተናግሯል። ሴት ልጅ ለምን ሚሊዮን ጊዜ አትከበር? ኢየሱስ ሞቶ ካልተነሳ ክርስትና ባዶ ነው አላችሁ እኮ። በቃ እግር እጣቢ እኛ እንጠጣለን በክርስትና ለአባ ገብረ ኪዳን። እኔ 10 ጊዜ እግር እጣቢ ብትጠጣ ማለት ኢየሱስ አልሞተም። በቃ ይሄኛውን አይቀይረውም። ሌላም ነገር እጣቢ ፈልጉ። ምስልምና ምናልባት የሰረቀ እጅ ይቆራል። በእናንተ ነው የሰረቀ ይሸለማል ይባል። ስትሰርቅ 1 ሚሊዮን ይሰጥ ምን ያደርግልኛል? ኢየሱስ ሞቷል የሚለው ነገር ውሸት ከሆነ ሺህ ጊዜ በእናንተ ማለት ሴቶች በቃ ምንም በቃ የሚባቱ እኛ እስልምና ላይ የምትጠይፏቸው ነገሮች በአጠቃላይ እናንተ ጋር የለም። በቃ ለምናልባት ኦኬ ብዙ ሚስት ማግባት ነው እንከብዳች። በቃ በእናንተ ብዙ ሚስት አለማግባት ነው። እንደውም አለማግባቱ ክርስቲያኖች 2 ቢሊዮን ክርስቲያኖች አያገቡም። ሶዋት ኢየሱስ አልሞተም። አሁን መልሴን ስጠይቀኝ ኢየሱስ አልሞተም ነው መልስ። ወገናችን እያለ የሚገኘው እንግዲህ ቅዱስ ጳውሎስ ክርስቶስ ካልተነሳ እምነታችንም ሆነ ስብከታችን ከንቱ ነው ብሏል። ስለዚህ ክርስቶስ አልሞተም አልተነሳምም፣ ሰው ከንቱ ነው። ክርስትና ውስጥ ያለው ነገር ሁሉ ትክክል ቢሆን ክርስቶስ ግን አልሞተም አልተነሳም ከንቱ ነው እያለ ነው የሚገኘው። አንድ ማስረጃ እስቲ እኔ ሙስሊም ነኝ እኔ የትኛውም ኡስታዝ ይሁን ክርስቶስ አልሞተም የሚል አንድ ማስረጃ አምጣ እስቲ። ከቁርአን እንደማጠቅሱ ተስፋ እናደርጋለን። ለምን ቁርአን የመጣው ጌታችን ሞቷል ተነስቶ አድርጓል ብለው ሐዋርያቱ ተማሪዎቹ ካስተማሩ ከ600 ዓመት በኋላ አልሞተም እያለ መጣ። ከእግሩ ስር ቁጭ ብሎ የተማሩ እያሉ እነሱ ሞቷል አድርጓል ተነስቷል እያሉ ሲናገሩ አንተ ከ600 ዓመት በኋላ መጣ አይ አልሞተም አላረገም ስትለኝ እንዴት ነው የምቀበለው? እያወኩኝ እንደምቀበለው አንተን ልመን ምንም ኢንፎርሜሽን ስለ ኢየሱስ ክርስቶስ የሌለውን ሰው የአንድ ግለሰብ ልመን ወይስ ከራሱ ከኢየሱስ እግር ስር ቁጭ ብሎ የተማሩ 12 ሰዎችን ልመን? እኔ አንድ ግለሰብ የማያውቀውን ኢየሱስን ስለ ኢየሱስ ምንም የሚያውቅ ወደ አነሳው ነገር እንሂድና ጳውሎስ እንደዚህ ብሏል። ክርስቶስ አልተነሳም። ክርስቶስ ካልተነሳ ስብከታችንም እምነታችንም ከንቱ ነው ብሏል አልክ። ይሄን ቃል ተቀብለው ነው ይሄን ቃል ተጠቀስከው ማለት ነው። ይሄን ቃል የምትቀበል ከሆነ ደግሞ እዛው አንደኛ ቆሮንቶስ ምዕራፍ 15 ከቁጥር 20 ላይ ቅዱስ ጳውሎስ እንደዚህ ይላል። ላይ በኩል ምን አለ? 14 ላይ ክርስቶስ ካልተነሳ ስብከታችንም ሆነ እምነታችን ከንቱ ናት አለ። 20 ላይ ወርዶ ደግሞ እንደዚህ አለ፣ አሁን ግን ክርስቶስ ላንቀላፉት በኩራት ሆኖ ከሙታን ተነስቷል አለ። ስለዚህ እምነታችን ምንድነው? ከንቱ አይደለም ማለት ነው። ስብከታችንም ከንቱ አይደለም ማለት ነው። እዛ ጋር 14 ላይ የተናገረውን ተቀበለ 20 ላይ ደግሞ የተናገረው አልቀበል የምትል ከሆነ ይሄ ያንተ የራስህ ድድብና ነው። ምንም እንደምንልበት ነገር የለም። ስለዚህ እራሱ ጳውሎስ ክርስቶስ ካልተነሳ እምነታችን ከንቱ ነው ብሏል። አዎ ብሏል። ተነስቷል ብሎ ግን ተናግሯል። ትቀበለዋል? የዚህ ቪዲዮ ዋና ዓላማ ግን ምንድን ነው? እስቲ አንድ እኔ የምለው እውቀቱ ያለኝ የሚል ሙስሊም ይምጣና ኢየሱስ አልሞተም፣ አልተሰቀለም፣ አልተነሳም የሚል ማስረጃ ያምጣ እስቲ። አንድ ያምጣ እስቲ። አንድ እስቲ አታመጥም ክሪስቶ። በተረፈ ደግሞ ተፍሰ ስለነበረ አኳንታችን ተመቷልና ሁላችሁ ኮፒ ሊንክ ማድረጋችሁን እንዳትረሱ። ሊቀ ካህናት ግን ስራው መስዋዕት ማቅረብ ነው አይደለም? ወንድሜ ማቅረብ ነው። ይሄው እኔ ነክ ያነበብኩ ሮሜ ካህናት አንዴ ዛሬማ የክርስቶስን ሊቀ ካህናት እያንዳንድሽ ፕሮቴስታንት አምነሽ ነው የምትወጪው። መስዋዕት ማቅረብ ነው አይደለም? መስዋዕት ማቅረብ ነው ክርስቶስ። ይሄ እኮ ምንም ይሄን እኮ ነገርኩ ላይ መስዋዕት አቀረበ። ስለዚህ አታምታታም። ስለዚህ ክርስቶስ ስራ የሊቀ ክህነት ስራ መስዋዕት ማቅረብ ከሆነ ክርስቶስ ሊቀ ካህን ከሆነ ክርስቶስ ምኑን ያቀረበው?
ምኑን ያቀረበው? በመስቀል ላይ ሰውነቱን መስዋዕት ካቀረበ በኋላ ደሙን ወደ ሊቀ ካህን ያለ ቤተ መቅደስ አንድ ጊዜ ያዝልኝ። የሊቀ ክህነት ስራ መስዋዕት ማቅረብ ነው ወይንስ አይደለም? ይህ መልስልኝ። ነው ወይስ አይደለም? አቀረበ የተደማመጥና አንዴ ብራዘር እባክህ የሊቀ ካህን ስራ መስዋዕት ማቅረብ ነው ወይንስ አይደለም? ማቅረብ ነው። ይሄ የምን ስራ ነው? የሊቀ ካህንነት ስራ ነው። ይሄን ሳትሾም ታደርገዋለህ? አሁን እኮ እየነገርኩ ያለሁት ታደርገዋለህ ወይስ አታደርገውም? እባክህ መስዋዕት በመስቀል ላይ ይቀርባል። አንድ ጊዜ እባክህ ፕሮቴስታንቶች፣ እኔ ጥያቄ በቀጥታ የመለሳችሁ ቀን ክርስቲያን ትሆናላችሁ። የሊቀ ክህነት ስራ መስዋዕት ማቅረብ ነው አይደለም? ወንድሜ ማቅረብ ነው። በጣም ጥሩ። ስለዚህ መስዋዕት ማቅረብ የሚችሉት ካህናት ብቻ ናቸው አይደለም? ካህናት ናቸው። በቃ ስለዚህ ክርስቶስ መስዋዕት ስለሚያቀርብ ሊቀ ካህን ተብሏል። ይህንን የመስዋዕት ማቅረብ አገልግሎት የቱ ጋር ያደረገው ክርስቶስ? አሁን በጣም ደስ ይላል። አየህ፣ ደሙ የሚታይበትና ቅድስት እውነተኛይቱ ቅድስትና መስቀሉን የት ይታያል? ማን ጠየቀ? ብራዘር፣ እኔ በጣም ነው እንደሚያማችሁ፣ በጣም ነው እንዴ ጥያቄ በቀጥታ መመለስ ማትፈልጉት? የት ይታያል? አይታይም? ማጠየቀ? ይህ ስለመታየት መቼ ጠየቅኩ? በጣም ነው እንዲህ በክርስቶስ ሊቀ ካህናት ላለማመን የመጣችሁት። ማጠየቀ? የት ይታያል? አይታይምን? እንደው ስለመከተሉን እየነገር እኔ አልጠየቅኩህም። የሊቀ ካህንነቱ አልጠየቅኩህም። ክርስቶስ መስዋዕት አቅርቧል ወይንስ አላቀረበም? ብራዘር፣ የመስዋዕቱን ቅደም ተከተል እየነገርኩ ነው። ክርስቶስ ባጭሩ ራሱን አቅርቧል ወይስ አላቀረበም? ብራዘር፣ መስዋዕት ሆነ በመስቀል ላይ ከዛ ደሙን ይዞ አልጠየኩም። ይዞ የት ገባ አልገባ አልጠየኩም። እሱን ስጠይቅ ትመልስልኝ። ክርስቶስ ራሱን አቅርቧል ወይንስ አላቀረበም? መስዋዕት እኮ ሆኗል። በመስቀል ላይ እኮ ነው መስዋዕት የሆነው። ራሱን ነው አይደለ? መስዋዕት ራሱ እኮ ነው መስዋዕት። ተናገረው እስኪ አትፍራ። አቅርቧል ወይንስ አላቀረበም? አቅርቧል። ራሱን መስዋዕት አድርጎ ነው ያቀረበው። ራሱን መስዋዕት አደረገ። በጣም ጥሩ። መስዋዕት ያቀረበው ምድር ላይ ነው አይደለም? በመስቀል ላይ ነው፣ ምድር ላይ ነው። በመስቀል ላይ ነው፣ ምድር ላይ ነው። ስለዚህ አንድ ካህን የሚያስብለው መስዋዕት ማቅረቡ ነው ወይንስ አይደለም? ገና አላለቅም፣ አልጨረስንም እኮ። መስቀል ላይ የተሰዋው መስዋዕት እሱ አይደለም ጥያቄ። አንድ ካህን የሚባለው መስዋዕት ሲያቀርብ ነው ወይንስ አይደለም? የብሉይ ኪዳን ጥላ እኮ ነው እያወር። በብሉይ ኪዳንም መስዋዕት ውጭ ይቀርባል፣ ቤተ መቅደስ ደግሞ ደሙ ይገባል። ጤነኛ ፕሮቴስታንት የለም። ኢን ማይ ኢንታየር ላይፍ ፕሮቴስታንቶች ጥያቄ በቀጥታ ከመለሱ እኔ ይቀጣሉ። እኔ በቀጥታ እቀጣለሁ። አንድ ፕሮቴስታንት ተሳስቶ አንድ የሚዩት አድርጉ፣ ሚዩት ያነሳሱ። አንድ ፕሮቴስታንት ተሳስቶ ጥያቄ በቀጥታ መመለስ አይችልም፣ አያደርጉትም። እኔ በድፍረት እናገራለሁ። አታምኑም። በክርስቶስ ሊቀ ክህነት አታምኑ። የተጠየቃችሁትን ጥያቄ በቀጥታ መመለስ በጭራሽ ነው የማትችሉት።